አንቺ ራስሽ አታይም እንዴ? ዞር በይልኝ ወደዛ ኮተታም። ደግሞ መንገድ ላይ ካንቺ ጋር ልለፋለፍ እንዴ? ቆይ ምን እያየሽ ነው እንደዚህ እንደ እብድ እያደረገሽ ያለው? ተጠንቀቂ። ካሌብ እንደ እብድ አድርጎ ሰውን ሁሉ እያፈነ ነው። ለነገሩ አንቺንም ቢወስድሽ ጥሩ ነበር፣ እንገላገልሽ ነበር። ምን? ቆይ ይሄ አቶ ካሌብ የተባለ ሰውዬ አገሪቷ ላይ ብቻውን መንግስት ሆነብን ማለት ነው? በቃ ምንም ማድረግ የለብኝም። አርፌ ብቻ ነው መቀመጥ ያለብኝ። ወይኔ ጉዴ! እሺ በቃ ችግር የለውም። እሺ ለምን? እሺ በቃ በኋላ እደውላለሁ። ስለዚህ አንተም ሰምተሃል ማለት ነው? ከየት ነው የምትመጡት እንደዚህ ተከታትላችሁ? ደግሞ ሮዛ የት ሄደሽ ነው ወይስ? ከትምህርት ቤት መቅረት ጭራሽ የማይታሰብ ነው። አንተ ደግሞ ትምህርት ቤት እንደሄድ እየፈቀድክልኝ አይደለም። እሷን አጋጣሚ መንገድ ላይ ሳገኛት ሀሳቤን ቀየርኩና ተመለስኩ። ጭራሽ አፍሽን ሞልተሽ እንዴት እንዳታለልሽው እየነገርሽው ነው? ይኸውልሽ ሮዛ፣ ምንም ነገር ቢደርስብሽ አላዝንም፣ ምክንያቱም እየሰማሽ ስላልሆነ። አማን በጣም ይቅርታ፣ አንተን ለማስከፋት ፈልጌ አይደለም፣ ግን ደግሞ በጣም ብዙ ፈተና እያመለጠኝ ስለሆነ ነው። ደግሞ እጠነቀቃለሁ። እሺ እንደፈለግሽ። አማን በጣም ይቅርታ፣ አትቀየመኝ። ኧረ እኔ ምን እቀየምሻለሁ? እኔ ላንቺ ብዬ እኮ ነው። አውቃለሁ፣ ግን እኔም ትምህርቴን ስለምወድ ነው። ተረዳኝ። ተዋት እባክህ፣ ትሄድና ዋጋዋን ታገኛለች። እሺ በቃ እናወራበታለን። አልተቀየምከኝም አይደል? ይቅርታ አድርገህልኛል? ኧረ አታካብጂው። አንቺም እኮ ልክ ነሽ። ከትምህርት ቤት መቅረት እንደሌለብሽ አውቃለሁ፣ ግን ለህይወትሽ ብዬ ነው። እሺ አመሰግናለሁ። እስካሁን እዚህ ነሽ? በይ ተነሽ ግቢና ልብሴን ልጠብይ። የካሌብ ሰዎች እኮ በላይን ሲያፍኑ ታየሁ። እኔንም እንዳያፍኑኝ ብዬ ነው ተሯርጬ ወደ ቤት የመጣሁት። ይሄ ነበር የቀረው። አሁን ተመልሰው ተጣሉ ማለት ነው? አዎ፣ ምን እንዳደረገው አላውቅም፣ ግን የሱ ነገር ወጥቶለታል። ካሌብ ግደዩ ሲለኝ የሱ ነገር እንደወጣለት እኮ ገብቶኛል። ግን ደግሞ መንገድ ላይ ስልክ እያወራ ወደ ፖሊሶች እየሄደ ነበረ። ከዛ በኋላ የካሌብ ሰዎች መጥተው አፍነውት ይዘውት ሄዱ። እርግጠኛ ነሽ በላይ ፖሊስ ጣቢያ ሄደ? አዎ፣ እኔ ምን እንደሆንኩ አላውቅም፣ ግን ደግሞ መንገድ ላይ ሳየው በቃ ተከታዩ ላይ ተከተልኩት። ግን ወደ ፖሊስ ጣቢያ ነበረ ሲሄድ የነበረው። ይሄ መቼም ተአምር ነው። እንዴት ሊሆን ቻለ? ቆይ አቶ በላይ እጁን ለመስጠት ፖሊስ ጣቢያ ሄደ? ራሱን ሳይሆን ካሌብን ነበር አሳልፎ ሊሰጥ የነበረው። የያዘውን መረጃ አልሰጥም ምናምን ነገር ሲል ሰምቻለሁ። ተመስገን ነው። በመጨረሻም እንደ ትልቅ ሰው ኃላፊነት እየተሰማው ነው ማለት ነው። እንደዛ ሳይሆን ሳይቀድመኝ ልቅደመው ብሎ ነው እንጂ ያው ታውቅ የለ እሱማ ጥቅመኛ ነው። እየቀለድሽ አይደለም አይደል? እውነቴን እኮ ነው። ያው መቼም ገዝቶ ካልሆነ እሱ የለው። የልቡን ነገር ታዩና አሁን ምን ማድረግ ነው ያለብን? ማለቴ እጃችን አጣጥፈን እንቀመጥ ነው የምትይው? መቼም በላይን ለማዳን እሞክራለሁ አትለኝም አይደል? ቆይ ቢገለውስ? መቼም ሰውየው ኃላፊነት እንደማይሰማው ታውቂያለሽ አይደል? እኔ መቼም ቢሆን ለበላይ ላዝንለት አልችልም። የእጁን ነው ያገኘው። ቆይ ምን ማድረግ ነው ያለብን? መቼም ሰውየው ኃላፊነት የሚሰማው ሰው እንዳልሆነ ታውቂያለሽ አይደል? አልገባኝም። ምን ለማለት ፈልገህ ነው? ሰው ሁሉ በሰራው ልክ የሚከፈለው ቢሆንማ እኛም እዚያ አንገኝም ነበረ። ማናችንም ንጹህ አይደለንም። ለማንኛውም ቲና ጋር ደውዬላት የምትችል ከሆነ ሄጄ አገኛታለሁ። አንተ ልጅ ያማል እንዴ? ሰውየው እግርህን ሰባብሮ ዶሮ ጠባቂ ነው የሚያደርገው። አርፈህ ተቀመጥ። አታስቢ፣ እኔ ምንም አያደርገኝም። እመለሳለሁ።
ያ የማይረባ አባትሽ ለፖሊስ አሳልፎ ሊሰጠኝ ነበር አይደል? እና እሱ ባጠፋ ቁጥር እኔ ላይ ነው እንዴት የምትወጣው? እኔ ምን አገባኝ? አባትሽ አይደል? እሱ አጥፍቶ አንቺ ነፃ የምትሆኝበት ምንም ነገር የለም። የራሱ ጉዳይ ነው። ከዚህ በኋላ ጫፌን እንዳትነካኝ እሺ? ምን ልታመጪ ነው? ከዚህ ቤት ብትጮይ ማንም ሊያድንሽ ማንም ሊያወጣሽ አይችልም። ቆይ ግን አባዬ ምን ልታረገው ነው? ቆራርጬ ስጋውን ለጅቦች ነው የምሰጠው። ለአንቺም ጥሩ አጋጣሚ ነው የሚሆንልሽ። ትገላገዋለሽ። አዎ ጠለዋለሁ። የእሱ መኖር ሁሌም ቢሆን ችግር ነው የሚያመጣው። ግን እንዳይሉ ብሌም መሳሳላት ልጅ አለችው። እሷም ያንቺ ጣፋንታ ነው የሚደርስባት። እባክህ ለእሷ ስትል አሁን እያልሽ ያለውን ሀሳብ ማመን አልችልም። ለእሱ የሚያዝን አንጀት አለሽ? አንተ ቀልድ። ግን እባክህ የአሁኑም ብቻ ቶ ለእኔ ብቻ ሳይሆን ቢያንስ ለልጁ ብለክ። አዝናለሁ፣ አልችልም። እድሉን ከሰጠሁት ይጨርሰኛል። ወይ አባዬ፣ ይኸው በራስህ ችግር ውስጥ ገባክ። እሺ አሁን ልዘን ወይስ ልደሰት? ተደሰቺ። እንዲያውም ዛሬ የጋራ ደስታችን ቀን ነው። ወተን ነው የምናከብረው። ምን? አዎ ዛሬ የደስታ ቀኔ ነው። ዛሬ ጠላቴን በእጄ ስላስገባሁት እንደፈለግሽ የፈለግሽውን ነገር ጋብዝሻለሁ። ይኸውልህ፣ ኧረ አንተ ሰውዬ ንቃ እንዴ! ይኸውልህ በላይ ከካደ ምን እንደሚያደርግህ አታውቅም። ስለዚህ እኔ ለቀቅ፣ ነፃ ብትሆን ነው የሚሻልክ። ሄደሽ እንድትከሺኝ ነው ጅል። ለማንኛውም ትናንት የጠፋው ዶክሜንት አንቺ ወይ ሶስና ነው ልትወስዱ የምትችሉት። ኧረ እኔ አላየሁም። አንተ ሰግረክ የትም የጣልከውን ነገር እኔ ላይ ነው እንደ መተህ የምትጠይቀኝ? አሳሳች። ልታሳስሽኝ ነው አይደል? ንቃ እንጂ። ስነ ስርዓት። ፊት ስሰጥሽ ጊዜ አበዛሽው። ማን አባሽ ስለሆንሽ ነው እኔ እንደዚህ የምታነጋግሪኝ? ይኸውልሽ እየታገስኩሽ ነው። ከአንቺ ተስፋ ቃጣው ግን የአባትሽ ዕጣ ነው የሚደርስሽ። የፈለግከውን ነገር አድርገኝ። እኔ ለመኖር አልጓጓም። አሳሳች። ልታሳስችኝ ነው እንዴ? ኧረ ተው እንጂ። እንደ ንጹህ ሰው መሳሳት ምናምን ትፈራለህ እንዴ? እያስጠነቀቅኩሽ ነው የኔ ቆንጆ። ካለ ስራ ቁንጅና ብቻ ምን ያደርጋል? ምን እንደ ቆሎ አትስገነኝ። አይ እስቲ ይሁን። የምርህን ነው አማን? እና ምን ልታደርግ ነው? እኔ በማንም ወንበደኛ እጅ ከሚቀጣ በህግ አካል ቢቀጣ ይሻላል። እና ቆይ ቲና ይሄንን ስትሰማ ምን ትላለች? በተደጋጋሚ ደወልኩላት አታነሳም። አይ ቲና መከራዋ በዛ እኮ። አሁን ስለ አንቺ እናውራ፣ ማለቴ ስለ ትምህርትሽ። ቆይ እኔ እየቀለድኩ ነው እንደሚመስልሽ? አውቃለሁ ለእኔ ብለህ እንደሆነ፣ ግን ደግሞ ግዴታ ትምህርቴን መጨረስ አለብኝ። ሳራ ለእኔ ስትል ትምህርቴን እንድጨርስ ስትል ስንት መስዋዕትነት እንደከፈለች ምን እንዳደረገች ታውቃለህ አይደል? ስለዚህ ግዴታ መጨረስ አለብኝ። እሱማ አትማሪ አላልኩሽም፣ ግን ካሌብ ከያዘሽ ህይወትሽንም ትምህርትሽንም ነው የምታጭው። ለዛ ነው ትንሽ ታገሽ ያልኩሽ። የግል ኮሌጅ ነው፣ እኔን ቁጭ ብለው አይጠብቁኝም። አንድ ሳብጀክት ካመለጠኝ ግዴታ ከፍዬ ነው የምፈተነው። ይህም ብቻ አይደለም፣ ካላጠናውኝና ትምህርቱን ካልተከታተልኩኝ ግዴታ በስነስርዓት ተከታትዬ እንደገና መፈተን አለብኝ። እንግዲህ ነግሬሻለሁ፣ እኔ ምንም አላውቅም። አንድ ነገር ቢፈጠር አንቺ ፈልገሽው እንዳመጣሽው ነው የምቆጥረው። እሺ አልሄድም በቃ። ግን ነገሮችን በጣም እናፍጥናቸው። በዚህ 15 ቀን ውስጥ ያለንን መረጃ በሙሉ አሰባስበን አቶ ካሌብን ለህግ ማቅረብ አለብን። ግድ ነው። ቅዱስ እዛ ያለውን እያሰባሰበ ነው፣ እኛ ደግሞ እዚህ ያለውን። እንዴ ካሌብ የሀገር ጠላት እየሆነ ነው። ቃል ግን ደህና ናት። የእሷ ባህሪ ምንም ነው የማይገባኝ። አንዳንዴ ደህና ሰው ትሆናለች፣ ለሰው አዛኝ ትሆናለች። የሆነ ቀን ደግሞ እንዳልሞት እንዳልሽር አድርጋ ትሰድበኛለች። በጣም ነው ግራ የምታጋባኝ። እሷን ንቀሽ ተያት። የአባቷ መሞት አምና አልተቀበለችም። ለዛ ነው እንደዚህ የምትሆነው። አረ እሷ ድሮም ቢሆን ጥሩ ልጅ እንዳልሆነች እህቴ ነግራኛለች። እኔ እናንተ ጸብ ውስጥ አልገባም። ተነጋግራችሁ ግን ፍቱት። ልግባስ ብትል ቤት በኩል እሷ እንደሆነች የዚህ ቤት ማወራ ራሷን አርጋ ካየች በጣም ቆየች። ቆይ ግን ሮዛ፣ ያ የሳራ ሰውዬ ማለቴ ገንዘቤ እያለ የሚያስቸግር የነበረ ሰውዬ የት ገባ? እኔ አላውቅም፣ ግን ለብዙ ጊዜ ደውሎልኝ አልነበረም። እኔ እንጃ። እኔ ራሱ ገንዘብ አዘጋጅቼ እየጠበቁት ነበረ። እስካሁን ግን ምንም አልደወለም። ተው እባክህ፣ ድጋሚ ራሱ ባይደውል ምኞቴ ነው። ያለንበት ሁኔታና ያለንበት ችግር ከበቂ በላይ ነው። ደግሞ እህቴም እንድትሰደድ የሆነችው በሱ ምክንያት ነው። ብቻ ግን ከደወለልሽ ንገሪኝ። እሱም ቢሆን ገንዘቡን የመጠየቅ መብት አለው። እሺ። ግን አማን ታውቃለህ፣ እንዳንተ አይነት መልካም ሰው አይቻለቅ። እህቴ እዚህ ብትሆንና አብራችሁ ብትሆኑ ከምንም በላይ ደስታዬ ነበር። አሁን እሱ ያለፈ ነገር ነው፣ ተዩ። ግን ብትመጣ የምር ከሷ ጋር የመሆን ሀሳብ የለህም? ውይ ሮዛ፣ አሁን ስለሌለ ነገር እንዳስብ ነው እየነገርሽኝ ያለሽው? ይቅርታ፣ አብራችሁ እንድትሆኑ ካለኝ ጉጉት የተነሳ ነው። አዎ እህትሽ እዚህ የለችም። ነገሮችን ከመጋፈጥ ይልቅ ጥላ ሄዳለች።
የማይሆን ነገር አውሩ እንዴ? ወይኔ ሮዛ፣ አማን በጣም ተናዶብሻል። የማይሆን ነገር ነው ያደረግሽው። በፍጹም እንደዚህ ማድረግ አልነበረብኝም። ሄሎ ወንድሜ፣ እኔ ደህና ነኝ። ሰነዶቹን እዚህ ያሉትን አገኘሃቸው እንዴ? በጣም አሪፍ። በቃ ለህግ አካላት እንሰጣቸዋለን አይደል እንዴ? ለምን ሲባል? አይ ይሄ ነገር አይሆንም። እኛ ከሱ ጋር የምንፎካከርበት ጊዜ የለንም። የሚያዋጣን አንድና አንድ ነገር ህግ ብቻ ነው። ወይ ወንድሜ፣ ደግሞ ሰውየው እኮ ከቀደምን ችግር ውስጥ ነው የምንገባው። አዎ ያኛውን ሰነድ ግን ይዘና እናም ይሄን ጉዳይ እኔ ከዘጋው በኋላ ወደ ሀገራችን ሄደን እኔም የአባቴን ድርጅት አስተዳድራለሁ። አንተ ደግሞ ሰው ሚለን አስተማም። እሺ በቃ እሺ እማዬንም ሰላም በለኝ። ቻው ቲና። ቃል እንዴ ቲና፣ እዚህ ምን ታደርጊያለሽ? ምንም ጊዜ የለኝም። አማን እቤት ነው እንዴ? እኔ እንጃ፣ እኔም ወደ ቤት እየሄድኩኝ ነበረ። ቆይ ግን አንቺ እንዴት ልትወጪ ቻልሽ? ታሪኩ ረጅም ነው እና አማንን የግድ ማግኘት አለብኝ እና ስትገቢ እንዲደውልልኝ ንገሪው። እሺ ምን ሆነሽ ነው? ያየሁትን አታምኚው። ቲናን እኮ መንገድ ላይ ያገኘኋት ዛሬ። እንዴ ቲና? እንዴት? እኔም አላውቅም። ብቻ እዚህ ሰፈር ውስጥ ስገባ መንገድ ላይ ያገኘኋት። እንዴ ቆይ እንዴት አመለጠች? ብዙ ያልገቡኝ ነገሮች አሉ። እሺ ምን አለች? እንዴ እንትን ብላኝ ነበረ። ለአማን ንገሪልኝ፣ በጣም ባስቸኳይ እፈልግሃለሁ በይልኝ ብላኝ ነበረ። እንዴ ቆይ እሷ ማንን ለምን ፈለገችው? እኔም አላውቅም። እንዴት ወጣች ከዛ ቤት? ወይኔ ቲና፣ ወይኔ። ቆይ ከአቶ ካሌብ እጅ እንዴት ልታመልጥ ቻለች ቲና? እሺ እና ቆይ ደውይለት ብቻ ነው ያለች? ሌላ ምንም ያለችሽ ነገር የለም? ምንም አላለችኝ። ደውይለት፣ በጣም ፈልገዋለሁ እንደዛ ነው ያለችኝ እኮ። እሺ ወይ እንደውልለት። አላውቅም። አንቺ ግን እዚህ ምን ትሰሪያለሽ? እንዴ ማለት ቤት ውስጥ አይደለው እንዴ? ቲቪ ያየው። እንደውልለት አማን ጋር። አዎ ደውልለት እስኪ። እዚህ ቤት የማይፈጠር ነገር አለ። ሄሎ አማን፣ ቲናን እኮ መንገድ ላይ ያገኘኋት። አይ እንደዛ ሳይሆን አማንን እፈልገዋለሁ ብላኝ ነበር። እኔ እንጃ አላውቅም እንዴት እንደሆነ። እኔ ምን አውቃለሁ? እዛ ሰፈር ስገባ ነው ያገኘኋት። እኔ የትም አልሄድኩም፣ አግኝቻት ነው። አማን ደግሞ ሰፈር ውስጥ ነው። የት ሄዳለሁ? እኔም አላውቅም። ብቻ ግን በጣም ፈልጋለሁ ደውልልኝ ብለሃለች። እኔ እንጃ። እስቲ ናና ወደ ቤት እንማከር። ጥያቄ ማብዛቱ። ምን አለ? እመጣለሁ አለ። አሁን ይመጣል። አይ ጥሩ፣ የሚመጣ ከሆነ ቢያንስ የሆነ መፍትሄ እናገኛለን። አትጨናነቂ እሺ ቃልዬ። እያሰብሽልኝ መሆኑ ነው? ያንቺ ሰይጣን ነው የሚመጣበት ሰዓት አይታወቅም። ድንገት ብልጭ ይልብሻል። ምን አልሽ? አይ ኧረ ምንም። የምትፈልጊው ነገር አለ ወይ? የለኝም። እብደት፣ ጠዋት እብደት፣ ቀን እብደት። እያናገርሽኝ ነው? ኧረ አይደለም። ምንድነው? ቆይ ብቻሽ የምትክቶ መተው ያልገባኝም። አይ አሳይመንት ምናምን ትምህርት ቤት አስጨንቆኝ እኮ እሱ። እንግዲህ ስነ ስርዓትሽ ነው። እሺ አማን፣ ምን ሆነ ነው? በሰላም ነው እንደዚህ ቆየው? እሺ በር ላይ ነህ? እሺ ቶሎ ነው። በጣም ይቅርታ፣ ዛሬ ስራ ቦታ ቶሎ ሊለቁኝ አልቻሉም።
ግን በሰላም ነው? አባቴን አስለቅቅልኝ። እኔ ባንተ ተማመናለሁ። ካንተ ውጪ ሊረዳኝ የሚችል ሰው የለም። እባክህ አማን። በላይ ከካሌብ ቢተርፍ ራሱ ከህግ አካላት ልታስመልጫው አትችልም። አውቃለሁ፣ ይገባዋል። ግን በካሌብ እጅ መሞት የለበትም። የት ነው ያሰሩት? አንድ የሚያስጠላ ቦታ አለ። እዛ ነው ያሰሩት። እኔን ከዚህ በፊት እዛ አግተውኝ ነበረ። እዛ ነው። በቃ ተረጋጊ። እማቃቸው ሰዎችን ይዤ እሄዳለሁ። ግን አንድ ነገር ቃል ግቢልኝ። የፈለግከውን ጠይቀኝ። በላይ ከካሌብ ካስመለጥነው በኋላ ቀጥታ ወስደን ለህግ አካላት ነው የምንሰጠው። ያኔ አንቺ ምንም ቅሬታ እንዳይኖርሽ። በጭራሽ። እንደውም ላደረገው ነገር በጣም መቀጣት አለበት። አንደኛ ምስክር መሆን ነው። እኔ ግን አሁን ካሌብ መምጫው ደርሷል። ስለዚህ ሂድ እሺ። በቃ እሺ፣ ራስሽን ጠብቂ አንቺ። ሃሎ፣ ሁሉንም ተከታተላቸው። በተለይ ሶስና ከሷ ውጪ ማንም ዶክሜንቱን ሊወስደው አይችልም። አይ እሱን እያሰቃየን እንመረምራለን እንጂ ለጊዜው ምንም አናደርገው። የኔን ስልክ ጠብቅ፣ በቃ እደውላለሁ። ምን ነበር? እኔ የምለው እኔ አንበሳው እኔ ጀግናው የምትለው ሰውዬ ቲናን እንኳን እኮ መቆጣጠር አልቻልክም። ምንድነው የምትቀባጥሪው? ዛሬ ቲናን መንገድ ላይ አግኝቻት ነበረ። አትቀልጂ እባክሽ፣ የማይሆን ነገር ነው። እውነቴን ነው። እና ደግሞ በላይ ያለበትን ቦታ አውቃለች። ልታስመልጠው እየሞከረች ነው። ምን? እቺ ውሻ! ቆይ አልለቃትም። አማንን ግን ጫፉን ብትነካው እኔ ራሴ ነኝ እሺ መገለህ። አሁን ምን አመጣው? አማንን ደግሞ የልብ ልብ ተሰምተሻል። ምን አግኝተሽ ነው? ማስጠንቀቂያን ግን እንደቀልድ ባትወስደው ጥሩ ነው። እኔ ከፈለኩ በአንድ ቀን ነው እስር ቤት ማስገባ። ገባኝ። የሆነ ነገር አግኝተሻል ማለት ነው። ምንም አላገኘውም። ምን ነው ፈራህ እንዴ? አሁን ለሰጠሽኝ መረጃ ምላሹ ምን እንዳደርግልሽ ነው የምትፈልጊው? እሱን አስቤ እነግርሃለሁ። አሁን ግን ቲናን በደንብ ያዝልኝ። በጣም እየበጠበጠችኝ ነው። በጣም ይገርማል። ምን ብታደርግሽ ነው እንደዚህ የተነሳሽባት? እሷ አንተን አይመለከትህም። አሁን የተባልከውን ብቻ አድርግ። አቤት ሰው ይገርማል። ያ ሁሉ ጓደኛዬ ምናምን እንዋደዳለን የምትሉት ነገር በሙሉ ውሸት ነው ማለት ነው? ጨርሻለሁ። ዋው የኔ ቆንጆ፣ ይሄ ሁሉ ዝግጅት ለኔ ነው? አዎ። የኔ ቆንጆ እንደምትወጂኝ እኮ ነግሬሽ ነበር። ጥሩ ጊዜ እንድናሳልፍ ፈልጋለሁ። ያው በጊዜ ሂደት ምንም አማራጭ እንደሌለኝ ስለገባኝ ደስተኛ ሆነን ብናሳልፍ ደስ ይለኛል። ቆይቶም ቢሆን ስለገባሽ በጣም ደስ ብሎኛል። አዎ፣ ሳስበው እንዳንተ አይነት ባለሀብት ማግኘት የራሱ እድለኝነት ነው። ችርስ ለደስታችንና ለአብሮነታችን።
አንቺ ጢንቸር እኔን ለማታለል እንዳትሞክሪ ነግሬሻል ነበር። የምን ወጥመድ እንዴ? እኔ አንተን ለማስደሰት ብቻ ነው ያደረኩት። አንተ ግን ይሄ እንደማይገባ ነው ያሳየከኝ ያለከው። የእንቅልፍ መድኃኒት እንደጨመርሽበት ማላቅ መሰለሽ? አትዋሽ። አባትሽን ለማስመለጥ እንዳደረግሽ አውቃለሁ። እኔን ግን መዋሸታችን። እንዴት አወቅ? በጣም የምትወጃት ጓደኛሽ ቃል ነው የነገረች። አላምንህም። እሷ እንደዚህ አታረግም። የራስሽ ጉዳይ። ሁለተኛ እንደዚህ አይነት ነገር ለማድረግ ብትሞክሪ ጥፊ ብቻ አይደለም የሚከተልሽ። እና ቃል አሳልፋ ሰጠችኝ ማለት ነው? አንቺን ብቻ ነው አሳልፋ የሰጠችኝ። አማን ተብዬውን እንዳልጎዳ አስፈራርታኛለች። እቺ ካዲ፣ እኔ ለሷ ስንት ነገር አስባለሁ፣ እሷ ግን ይሄን ነው የምትመልስልኝ? ብሽቅ ናት፣ ብሽቅ። ወደ ራስሽ ተመለሺ። ቃል ሲመስለኝ ከልጁ ፍቅር ይዟታል። ለሱ ነፍሷንም ቢሆን ትሰጣለች። ብዙ ጊዜ አይቻታለሁ። በጣም ነው የምትጨነቅለት። ምን እኮ አማን ቃልን? በጭራሽ ነው፣ በጭራሽ። እንዴ ኧረ አይሆንም። ለምንድን ነው የማይሆነው? አንቺ ለሱ ስሜት አለሽ ማለት ነው። የማይመስል ነገር አትቀባጥር። አፍሽና ልብሽ የተለያዩ ነገሮች ናቸው የሚናገሩት። ለማንኛውም አርፈሽ ተቀመጭ። እኔን ለማታለል እንዳትሞክሪ። እኔ አላምንም። ቃል እኔን አሳልፋ ሰጠችኝ። እኔ ግን እንዳተረፈችሽ ነው የማውቀው። የአንድ ሰው ደም በእጅሽ ሊሆን ነበር። ወይኔ ቲና፣ ሁሉም እኔ ላይ የሚረባረበው። በጣም ነው የሚያሳዝነው። ቆይ ግን እኔ ምን አድርጌያቸው ነው እንደዚህ ሁሉም እኔ ላይ እንደዚህ ብለው የተነሱት? በበኩሌ እኔ አንቺ ደጋፊ ነኝ። አዎ፣ በጥፊ ነው የምትደግፈኝ እንዴ? ፍቅርም እኮ አንዳንዴ ጥፊ ሲኖረው ደስ ይላል። ታስጠሉ፣ ሁላችሁም ታስጠሉኛላችሁ። እሺ የማይሆን ነገር አትበይ። መዝናኛ ቦታ መሰለሽ እንደሚሄድ አውቃለሁ፣ ግን ድንገት ላስፈልጋችሁ እችላለሁ። እኔ ግራ የገባኝ ለምንድን ነው የማትደውለው? እና ግን አብረው ከሚሄዱ ሰዎች አሉ። እነሱማ እየጠበቁ ነው፣ ግን ቲና እስከትደውል እየጠበቋት ነበር። ቲና አትደውልም። ለምን? ምክንያቱም ካሌብ ስለቀዱ ስላወቀ። ወይኔ እሱ ሰውዬ ደግሞ ማን ነግሮት ነው? አሁን በቃ ቲና ችግር ውስጥ ናት ማለት ነው። ቲና ውይ፣ አሁንስ ቲና ስልችት ነው ያለችኝ። አዎ ቲና ችግር ውስጥ ናት። ወይ ጣጣ፣ ምን ይሻላል? አንቺ ደግሞ አታሽቃብጪ፣ አሽቃባጭ። በቃ እኔ ሄጄ ነገሮችን ላጣራ። እንዴ ሰዓቱን ግን አይተዋል? በጣም መሽቷል እኮ። አሁን ደግሞ ሰውየው ቤት ይኖራል። ልክ ናት። አሁን አይሆንም። ወይኔ ጉዴ! አንቺ ልጅ ልታሳብጂኝ ነው እንዴ ፍላጎትሽ? ደግሞ አሁን አንቺን እኮ ነው ደግፌ ያወራሁት። አንቺ እንድትደግፊኝም እንድትነቅፊኝም አልፈልግም። ኤሎምኬ በቃ ዛሬ ቀርቷልሽ፣ ነገ እናገኛቸዋለን። አይ ሰላም ነው፣ ሰውየው ስላወቀብን ነው። ብርድ ላይ ስላስቆምኳቸው በጣም ይቅርታሽ። እሺ ይሄው ያንቺን እንቶፎንቶ መስማት ሰልችቶት ገባ። ይሄው ሳሎኑ ላይ ዳማ ተጫውችበት ከፈለግሽ። ቆይ አንቺንማ ይሄን ጥጋብሽን አስተነፍስልሻለሁ። ባንክ በሩን ቆልፈን ይደጋል። ቁልፍ እንዳስቀረጽኩ አላወቅ። ቆይ ግን አንተ እዚህ ቤት አትምጣ ብዬ አልነገርኩህም እንዴ? ቃል ካሌብ እንዳወቀ ስትነግረኝ የሆነ ነገር እንዳያደርግሽ ብዬ በጭንቀት ሳልተኛ ነው ያደርኩት። እቺ ካዲ ደግሞ አታፍርም ማለት ስትነግረህ? ተረጋጊቲ ነው። ያው እሷ ከካሌብ ጋር ቅርበት ስላላት ሰምታ ሊሆን ይችላል። ኧረ እሷ ራሱ ሄዳ እንደነገረችው አልነገረችም ማለት ነው? ምን እያልሽ ነው? ቃል ናት ለካሌብ የነገረችው? አዎ እሷ እንደሆነች ነግሮኛል። ቆይ ምንድነው ችግሯ? ጓደኛዬ ናት ወይስ ጠላቴ?
ቆይ ሁሉም ሰው ከክፋት በቀር ሌላ ምንም ነገር ማድረግ አይችልም ማለት ነው? ቆይ እሺ እኔ ማንን ነው ማመን የምችለው? ቆይ ምንድነው ችግሩ? እኔ ለሷ ብዬ ራሴን ችግር ውስጥ ከትቼ ዶክመንት አውጥቼ ሰጧት። እሷ ግን ለኔ ይሄን ነው የምትከፍልልኝ? እኔ ካይምሮ በላይ ነው የሆነ የበላይ ሲገርመኝ ጭራሽ እሷ የሚያውናት። ለነገሩ እሷ ምን ታውቃለች? ገሳናንሱ ጋር ዝም ተባለች። ያውን ደግሞ ሮዚንም ታስተቃይታለች፣ ዝም ተባለች። እኔ ግን አልሰማትም። እሺ እውነቴን ነው ቲና፣ እኔ ከእንደዚህ አይነት ውጥንቅጡ ከወጣ ኑሮ መች እንደምገላገል አላውቅም። አንዱን ስል አንዱ የቃል ነገር ግን ከአቅሜ በላይ ነው ነብኝ። ቆይ ምን ሉን ነው የምትለው እንዴ? እኔ ግን ከዚህ በላይ አልችልም። እሺ አንቺ ግን እንዴት ነሽ? ካሌ ምንም አላደረገሽም አይደል? ጥፊው ማለት ነው ለምጄዋለሁ። በጥፊ ይመታሻል? ይጠፈጥፍሻል ብትለው ይቀላል። እሺ ግን አሁን ምን ልናደርግ ነው? እኔ ሶስና ያለችኝን ፍልሽ ማግኘት አልቻልኩም። ፍላሽ? አዎ የቃልን አባት ካሌብ ሲመርዘው የሚያሳይ ቪዲዮ አለ እና እሱ ደግሞ እዛ ፍልሽ ላይ ነው ያለው። እሱ ነው እየፈለግኩ ያለሁት። ግን ልጅቷን ታምኛታለሽ? ምናልባት ከእሱ ጋር ተመሳጥራ እንዳይሆን። አይ እውነቷን ነው። ካሌብን በጣም ነው የምትጠላው። እዚህ መሆንሽ ለአንቺ ጥሩ አይደለም። እባክሽን ቲና ስምኝና ከዚህ ቤት ውጪ። አሁን መውጣት ያለብህ አንተ እንጂ እኔ አይደለሁም። ተነስ በእናትህ፣ ያለብኝ ችግር ይበቃኛል። እሺ ደውይልኝ፣ በጣም እየተጨነኩኝ ነው። እሺ አሁን ቶሎ ውጣ፣ መምጫ ደርሷል። ከዚህ በኋላ ግን እዚህ ቤት ድርሽ ብትል ከኔ ጋር ነው የምትጣለው። እሺ አውቀሽ ነው እንጂ መቼም ትን ብሎሽ አይደለማ። ይሄንን ማጭ አንቺ ግን ልክ ነሽ። ቆይ ምን አይነት ሰው ነሽ? ምን ግቢና ታጠጋልሽ እኮ አንቺ ያምሻል እንዴ? እውነትን የጤነኛነትሽን ራሱ እጠራጠራለሁ። አንቺ እዚህ መሆን ሳይሆን አማኑኤል ሆስፒታል ነበር መሆን የነበረብሽ። አሁን አጽዱና ሂጂ ከፊቴ ጥፊ። ለምንድን ነው ለካሌብ የነገርሽው? ቆይ እሺ ሌላውን ተይው። ቲና ችግር ውስጥ እንደምትገባ ጠፍቶሽ ነው? አሁንም አጀንዳዋ ቲና ናት። ምን ማለት ነው? ቆይ በስራሽ አታፍሪም ማለት ነው? ምን አድርጋ ነው? ስለ እቅዳችን ሄዳ ለካሌብ ነገረችው። አንቺ አሁን ግን ሰው ነሽ? መጀመሪያ ሳራን፣ ከዛ እኔን፣ አሁን ደግሞ ቲናን። እኔ ላንተ ብዬ ነው። ይሄኔ ሄደ ቢሆን ኖሮ በህይወት አትኖርም ነበረ። በፈጠረሽ ለአንተ ብዬ ነው እንዳትይ። እውነቱ ግን እሱ ነው። አንተን ለማትረፍ ብዬ ነው። እኔ ከዚህ በኋላ የሁላችሁም ነገር በቅቶኛል። ጨርቄን ማቄን ሳቲ ከዚህ ቤት ውጪ። የምርህን ነው? እኔ ከዚህ ቤት እንደወጣ ትፈልጋለህ? አዎ፣ ማናችሁንም አልፈልግም። እኔንም ነው? አንቺ ቃልነሽ ሁላችሁንም ስትል ነው። የሳራን ነገር ዝም ብዬሻለሁ። አሁን ግን ከልክ በላይ ሆኗል። አልችልም። አማን፣ እኔ እኮ አንተን ለመጠበቅ ብዬ ነው እንጂ መጥፎ ነገር እኮ አስቤ አይደለም። አሁን ቆይ ስታስበው ለምን ብዬ መጥፎ ነገር አደርጋለሁ? ሳራ ላይ እኮ ለተፈጠረው ነገር ይቅርታ ጠይቄያለሁ። ደግሞም ያለባትን ዕዳ እኮ ከፍዬላታለሁ። ደግሞ ይሄ ሌላ ውሸት ነው። ካላመንከኝ ደግሞ ሰውየው ጋር ደውልለት። ይኸው ሮዛ፣ ሰውየው ገንዘብ ብሎሽ ያውቃል? አታስመሲ። አንቺ የመጥፎ ሰዎች ሁሉ አለቃ እንደሆንሽ የታወቀ ነው። ካላመናችሁኝ ደውላችሁ መጠየቅ ትችላላችሁ። ይሄን ያደረግኩት ለአንተ ብዬ ነው። አንተ እኮ የራስን ህይወት እየኖርክ አይደለም ለእኛ እያልክ። አንቺ በጣም ግራ የምታጋቢ ሰው ነሽ። አንዴ መላክ አንዴ ሰጣን ትሆኛለሽ። ከፈለግሽ ሻንጣሽን ላመጣልሽ እችላለሁ። አንቺ በእጄ ሳጠፊ አርፈሽ ተቀመጪ። አማን ያለውን አልሰማሽም መሰለኝ። ሻንጣሽን ይዘሽ ከዚህ ቤት ውጪ ብሎሻል። አይንሽ ውጣ። አንድ ቀይም ብትነኪ አንቺን ነው ከዚህ ቤት መንቅረር የማስወጣሽ። እንዴ በሰው ቤት ገግመሽ ልትቀመጭ ነው እንዴ? አያገባሽም። አንቺም እኮ ከኔ ባሽ ጥገኛ ነሽ። ያልተፈለግሽው አንቺ እንጂ እኔ አይደለሁም። ባይሆን እንደ ሰራተኛነቴ ዕቃሽን በመሰብሰብ ላግዝሽ እችላለሁ። አይዞሽ፣ ለዚህ ክፍያ አልጠይቅሽም። በነፃ እሰራልሻለሁ። ቃል ያምሻል እንዴ? እስኪ ልቀቂያት እንዴ! ምን እየሆናችሁ ነው? ራሷ ናት ነገር የምትፈልገኝ። ኧረ ቃል አታበሳጭኝ እንዴ! ቆይ እንደ ህፃን ያደርግሻል እንዴ? ሮዛ እኮ ታናሽሽ ነው።
ከእሷ ጋር መነታረክ አይሰለችሽም? እንደ ትልቅ አስቢ እንጂ። ከቤት እንድትወጣ ነግራት ነበር። በቃ ትሂዳ። እሷ ካልወጣች እኛ እንወጣለን። ይሄኔ ቃል ወይ ምን እየሆነ ነው ያለው ይህ ልጅ? ሄደ። እነዚህ ልጆች አመሹ። ውጭ ሊሄዱ ነው እንዴ? ደግሞ ሁለቱ ብቻ። ስልኩን አነሳም። በቃ ተናዶብኛል ማለት ነው። አሁን ስልኩን አንሳው። አሁን ሁለቱም ውጪ ካደሩ ምንድን ነው የማደርገው? እሺ እኔ አበባ እዛው ሄደህ ፈልግ። እሺ እኔ አንተ አበባ አይደለም። ቆይ ግን አንተ ካልጠጣ ትሞታለህ ተብለሃል እንዴ? ያደለው ሽሮ ፍስፍስ ተሰርቶ ይበላል። አንቺ እና አንተ ቆመ ከቀረ እኔም አንተን ትጠብቅ ቆሜ ልቀርልህ እንደዚህ? እስቲ አሁን ደግፍ አድርገሽ እንግቢ። ይኸውልህ ከዚህ በኋላ ባሌ ሚስቴ እንዳትለኝ እሺ? እኔ አንተ ሚስት አይደለሁም። ተቃጠልኩ። እስቲ አሁን ይዘሽ እንግቢ። ለማንኛውም ና አሁን ወይኔ ቃል ጭራሽ አድራችሁ መምጣት ጀመራችሁ? መምጣታችንም እንደሆነ ነው። አይ ይሄን ያህልማ ከጠላችሁኝ እሄዳለሁ። ቆይ አንዴ ቃል፣ እኔ አንቺ መምከር አልችልም። ትልቅ ሴት ነሽ፣ በጣም ብዙ ነገር ታውቂያለሽ። እና እንድትቀርልህ ትፈቅድላት ባልሆነ? ሮዛ አንቺ ወደ ውስጥ ግቢ። እና እንደሄድ አትፈልግም ማለት ነው? እንደፈለግሽ፣ ግን በቃ ሰዎችን ለመጉዳት ምንም ነገር አታድርጊ።
እኔ አንቺን አውቃለሁ፣ የዋህ ነሽ። እንዳስቀየምኩ አውቃለሁ፣ ግን ለዛሬ ብቻ ይቅርታ፣ ሁለተኛ አይደገምም፣ ቃል እገባለሁ። እና ለሰውየው ሙሉ ገንዘቡን ሰጠሽው? አዎ ሁሉንም ነው የከፈልኩት። ሳራን ባገኛት ተመልሳ ብትመጣ ይቅርታ ጠይቃታለሁ። እሱ የሞተ ነገር ነው። ከዚህ በኋላ ሮዛ እንድትናገራት አልፈልግም። በመሀላችሁ አልገባም ብዬ ዝም ብያለሁ። እሷም እኮ የዋዛ አይደለችም አማን። ስላላየሃት ነው እንጂ እኔም ባገኘችኝ ቁጥር እኮ እኔን ለማናደድ ነው የምትሞክረው። አንቺ እንደ ትልቅነትሽ ይቅር በያት በቃ። እሺ ቆይ ቲና ተናዳብኛለች? አዎ በጣም። መቼም ያደረግሽው ነገር እንዲያሸልምሽ አትጠብቂም አይደል? ፈጣሪ ምስክሬ ነው። መጥፎ ነገር እኮ አስቤ አይደለም። ሮዛ ሮዛ፣ እስካሁን እዚህ ነሽ? እኔ የትም አልሄድም። ለራስሽ ፍሪ፣ ለራስሽ። አውቃለሁ አማን ላይ በጣም ተጣብቀሽበታል። ደግሞ እንዴት እንደምታየው ራሱ አይችሻለሁ። ምን ነው እህትማማቾች ለሁለት አፍቅራችሁት ነበር እንዴ? መቼም ከአንደበትሽ መልካም ነገር አይወጣም አይደል? ቆይ አማንን በወደው ሲጀመር ወንጀል ነው? ችግሩ እሱ አንቺን መቼም ቢሆን ሊወድሽ አይችልም። በፍቅር አይን አንቺን መቼም ማየት አይችልም። ምክንያቱም ሳራን ብቻ ነው እሱ የሚወደው። ግን እድሜ ላንቺ አለያየሻቸው እና እሷ ጥላው ስለሄደች እኔ ልወቀስ ነው ማለት ነው? አንቺ ባታዘርፊያት ኖሮ ሁሉንም ነገር ጥላ ለመሄድ አትገደድም ነበር። ሁሌ እንዳይነክስ። በቃ ወደ ኩሽናሽ ተመለሽ፣ ጨርሻለሁ። አንቺ ግን የሆነ የተለየ ደህና ስልጣን ወይ ደህና ቦታ ላይ ብትሆኚ አሰብኩሽ። አቤት ቅዱስ፣ ምን ሰላም አለ? አንተ በሰላም ሀገር ተቀምጣል። እኔ እዚህ ሰዓት ውስጥ ገብቼ እየተቃጠልኩ ነው። እባክህ አይ፣ አረ ሁሉም ነገር በሶበታል። እባክህ አንተ ራሱ እመጣለሁ እያልክ ሙድ ያስገባ። አይ እንዲሁ ስጠፋ ነው እንጂ እኔም ወደ ስራ እየሄድኩኝ ነው። በቃሽ፣ እደውላለሁ። እሺ እሺ። ሄሎ፣ እሺ ንገረኝ፣ ይመቸኛል። አይ አይሆንም፣ ወደ አርባ ምንጭ እንዲዘዋወር እፈልጋለሁ። እና አባዬ ሊገለው ነው ማለት ነው? የማይረባ አለቅ። አሁን ቤት ስለሆንኩ አይመቸኝም። በኋላ እደውልልሃለሁ።